በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ሐሙስ ለወርኃ ጥር በዛቲ ዕለት አይረፈ አብድዩ ጻድቅ ነቢይ ወዝንቱ ጻድቅ ወልዱ ለሐናንያ ወውእቱ ተነበየ በመዋዕሊሁ ለዮሳፍጥ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 15 በዚች ቀን እውነተኛ ነቢይ አብድዩ አረፈ። ይህም ነቢይ የሐናንያ ልጅ ነው። በንጉሥ ዮሳፍጥም ዘመን ትንቢት ተናገረ። እግዚአብሔርም ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረው። ሁለተኛም ከእስራኤል ልጆች የሚሆነውን ከአሕዛብም ለቀሩት አጸናቸው፣ አብዝቶ መከራቸውም ገሰጻቸውም። ይህም ንጉሥ አካዝያስ ይጠሩት ዘንድ ወደ ኤልያስ ከላካቸው ሦስተኛ መስፍን ነው። ከእርሱ አስቀድመው የመጡ እነዚያን ሁለት መስፍኖች በኤልያስ ቃል እሳት ከሰማይ ወርዳ ከእነርሳቸው ጋር ካሉ ወታደሮች ጋር በላቻቸው። ይህ ግን ወደ ኤልያስ በመጣ ጊዜ በፊቱ ተንበርክኮ ሰግዶ ተገዛለት። እንዲህም አለው፣ የእግዚአብሔር ሰው ተገዛውልህ። የሊህ የባሮችህ ሰውነትና የኔ ሰውነት በፊት ትክበር። በእግዚአብሔር ነቢይ ላይ ፈጽሞ አልታበየም ትክበር አለ። በእግዚአብሔር ነቢይም ላይ ፈጽሞ አልታበየምና ነቢዩ ኤልያስም ራራለት። ወርዶም ከእርሱ ጋር ወደ ንጉሡ ሄደ። ይህም አብድዩ ከምድራዊ ንጉሥ አገልግሎት የኤልያስ አገልግሎት እንደምትበልጥ የኤልያስም አገልግሎት ለሰማያዊ ንጉሥ አገልግሎት ታደርሳለችና ይህም በልቡ አወቀ። ስለዚህ ምድራዊያን ነገሥታትን ማገልገል ትቶ ነቢይ ኤልያስን ተከትሎ አገለገለው። በላዩም ከእግዚአብሔር ሀብተ ትንቢት አደረበትና ትንቢትን የሚናገር ሆነ። የትንቢቱም ወራት 20 ዓመት ነው። ከጌታችን ስጋዌ በፊት በ900 ዓመት በሰላም በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ነቢያት ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ዘላለሙ አሜን። ሰላም ተላዊ ኤልያስ አብድዩ ሰው መሳፍንተ ርእየ በርዕሰ ቃሉ ዘውእዩ ዘተነበየ በጸጋ በከመ ትንቢት በከመ ነቢያት ተነበዩ ወይዚያ ይረፈ ስጋሁ ወደዩ ውስተ መቃብር ዘአበው ከረዩ። በዚችም ቀን ዳግመኛ በሶርያ ሀገር ያሉ የክርስቲያን ወገኖች የቅዱስ ጎርጎርዮስን የዕረፍቱን መታሰቢያ በዓል ያከብራሉ። ይህም አባት በነፍስ በሥጋ በበጎ ሥራ ሁሉ ከወላጆቹ ጋር ፍጹም ነው። እርሱ እግዚአብሔርን መፍራትንና ትምህርቶችን ተምሮ አውቋልና የቋንቋም ትምህርት እጅግ የሚያውቅ የዮናናውያንም ቋንቋ የሚያነብና የሚተረጉም ለቀና ሃይማኖትም የሚቀና ሆነ። በውስጡም በጎ ሥራ በጎ ጠባይ ተፈጸመልን። ኑሲስ በምትባል ሀገርም ላይ ሳይወድ በግድ መርጠው ኤጲስቆጶስነት ሾሙት። እርሷም ደሴት ናት። የእግዚአብሔርን መንጋዎች ጠበቀ። በትምህርቱና በርሰቶቹም ልቦናቸውን ብሩህ አደረገ። የብሉያትንና የአዲሳትን መጻሕፍት ተረጎመ። ጳጳስ ሆኖ ስለነበረው ስለ ከሃዲው መቅዶኒዎስ በንጉሥ ቴዎዶሲዎስ ዘመን በቁስጥንጥንያ ከተማ የ150 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ ጎርጎርዮስ ከአባቶች ኤጲስቆጶሳት ጋር ሆኖ የሰባሊዮስን ወገኖች መቅዶኒዎስንና አውሊናሪዮስን ተከራከራቸው። መልስ አሳጥቶ ማሳፈራቸው፣ ስህተታቸውንም ገለጠ። ይህም የካቲት 1 ቀን ተጽፏል። የእነዚህንም ክህደት አስወገደ። በቃሉ ሰይፍነትም የንበባቸውን የስህተት ሐረግ ቆራርጦ አጠፋ። ከተሰበሰቡትም ጋር በሰላም ተመለሰ። እነርሱ በድል አድራጊነት፣ እነዚያም የካህዲያን በኀፍረት ሆነው ተመለሱ። ወደ መልካም እርጅና ደርሶ እግዚአብሔርንም ደስ አሰኝቶ አገልግሎ በሰላም አረፈ። እነሆ በዚህ ወር ጥር 21 ቀን ከገድሉ ጥቂት ጽፈናል። ይኸውም በግብፃውያን ዕረፍቱ ነው። እግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም እኛ ጋር ትሁን ለዘላለሙ አሜን። ሰላም ለጎርጎርዮስ ነው ምግባር በኩሉ ምስራይ ጳጳሳት ኢራን በቁስጥንጥንያ መድበሉ ለዝንቱ መዋይ መታሬዋን ሰይፈ ቃሉ ተስካረ ዕረፍቱ በዘይረት ወይደሉ በዛቲ ዕለት ሶርያ ያብዕሉ። በዚህች ዕለት የጴጥሮስና የሶፊያ የአድምራና የይስሐቅም የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኖር ዘላለሙ አሜን። በዚህችም ዕለት የከበረ ሕፃን ቂርቆስ እናቱ ብጽዕት ኢዮልጣ ዳግመኛም ለከበረ ሕፃን ቂርቆስ ማኅበር የሆኑ 11400 ሰዎች በሰማዕትነት አረፉ። የዚያንም ወራት የክብር ባለቤት የሆነ ክርስቶስን በሚያምኑ የክርስቲያን ወገኖች ላይ ታላቅ መከራና ስደት ሆነ። ስሟ ኢዮልጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትም እንደሆነ በሰማች ጊዜ መኮንኑን ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ የኪልቅያ አውራጃ ከሆነ ከጠርሴስ ደርሳ ከዚያም በሀገሮች ውስጥ እየተዘዋወረች ተቀመጠች። ወደዚያችም ሀገር ያ ከእርሱ የሸሸችው መኮንን እስከ እለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው። ይችንም ቅድስት ኢዮልጣን አግኝተው ያዟትና ወደ መኮንኑ አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ? ነገድሽ ምንድን ነው? ሀገርሽስ ወዴት ነው? አላት። የከበረች ኢዮልጣም እንዲህ ብላ መለሰችለት። የአንጌቤን ሰው ለሆንኩ ለእኔ ወገኖች ለኢኒቆን
ሀገር አለቆች የሆኑ የኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበር፣ እነሆ ዛሬ ግን በእጅ ውስጥ ነኝ አለችው። መኮንኑም በእጄ ውስጥ እንደተገኘሽ ታውቂያለሽን? አላት። አሁንም የሚሻልሽን ምረጭ፣ ስምሽንም ተናገሪ። እኔም እሺ በይኝና ለአማልክት ሰው የከበረች ኢየሉጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪ ተናገሪ አላት። እርሷም የኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህ ስንፍና ነው፣ የሚጠቅምሽ አይደለም፣ እንዳትሞች ስምሽን ተናገሪ አላት። የከበረች ኢየሉጣም የኔ ስም ክርስቲያን መባል እንደሆነ ነገርኩ። ሞት የሚሽረው በሰዎች ዘንድ የምትጠራበትን ከፈለክ ደግሞ ስሜ ኢየሉጣ ይባላል አለችው። መኮንኑም ጽኑ የሆኑ ስቃዮችን በላይሽ ሳይመጣ ተነስተሽ መስዋዕትን ለማልክት አቅርቢ አላት። የከበረች ኢየሉጣም እውነት ነገርን ለመስራት የምትሻ ከሆነ እድሜው 3 ዓመት የሆነ ሕፃን ልጅ ይፈልጉት ዘንድ ወደ ሀገሩ መንደር ላክ። ወደ አንተም ያምጡትና የምንገዛለትንና የምናመልከውን እርሱ ይንገረን አለችው። ያን ጊዜም የ3 ዓመት ልጅ ይፈልጉት ዘንድ መኮንን ወታደሮችን ላከ። የሀገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከከተማው ቅጽር ውጭ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣንም ልጅ አገኙት። ይህ ሕፃን የ8 ዓመት ልጅ ነው ብለው ስለ እርሱ ጠየቁት። ሰዎችም ይህ ሕፃን የ3 ዓመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንንም ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደምግባቱም ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ላንተ ይሁን፣ ላንተ ይገባሃል አለው። ሕፃኑም እኔን ደስተኛ ማለት መልካም ተናገርክ፣ ላንተ ግን ደስታ የለህም፣ እግዚአብሔር ለዝንጎዎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅ ይህን ያህል ትመልስልኛለህን አለው። ሕፃኑም ገና ከዚህ የሚበዛ ነገር እንመልስልሃለሁ አለው። መኮንኑም ሕፃኑን ስምህ ማን ነው አለው። ከንጹሕ አዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው አለው። መኮንኑም ዳግመኛ እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርኩ። ሞክሸ ስም የምትሻ ከሆነ እናቴ ሰየመችኝ ቂርቆስ ነው አለው። መኮንኑም ሕፃን ቂርቆስን እሺ በለኝና ለአማልክት ሰዋ፣ በስጋህም ስታድግ ሾመሃለሁ፣ በብዙ ወርቅና ብርም አከብርሃለሁ አለው። ሕፃኑም የሰይጣን መልክተኛ ለእውነትም ጠላቷ የሆን ከኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስኪፈስም ቆዳውን እንዲጨምቁትና እንዲገፉት አዘዘ። የከበረች ኢየሉጣም የልጇን ትዕግስት ባየ ጊዜ እግዚአብሔርን አመሰገነችው። ከዚህ በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱንም አፍንጮቻቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜም ሕፃኑ ትእዛዝህ ለጉሮሮዬ ጣፋጭ ሆነ፣ ከማርና ከስኳርም ላፌ ጣመኝ ብሎ ጮኸ። ሁለተኛ መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በሳትም እንደ ፍህም የጋሉ 14 የብረት ችንካሮች አምጡ። 7ቱን በእናቱ አካላት ውስጥ ጨምሩ። በሕፃኑም በ2 በጆሮዎቹ 2 በዓይኖቹም 2 ባፉና ባፍንጫውም 1 በልቡም እንዲሁ ጨምሩ። እንዲሁ አድርጉ አለ። እንዲህም ሲያደርጉ ጆሮዎቹ እንዲያሩ፣ ዓይኖቹም እንዲጠፉ ዘንድ፣ አንደበቱም ይቃጠል ዘንድ፣ ወደ ልቡም ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አድርጉ። ችንካሮቹንም በቅዱሳኑ ሁሉ ጨምሩ አሉ። እነዛም እንደታዘዙ አደረጉባቸው። የክብር ባለቤት በሆነ በጌታችን ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ፣ ጤነኞችም ሆኑ። መኮንኑም ወደ ወህኒ ወስዳችሁ በዚህ አስራችሁ ዝጉባቸው አለ። ከዚህ በኋላ መኮንኑ የስቃይ ማሰሪያ ይሰራ ዘንድ እንዳዘዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣኑ ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑን ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚህ በኋላ ሕፃኑ ሰራተኛውን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። ሰራተኛውም እንደምትሻው በል ንገረኝ፣ እንደምታዘኝ እኔ መስራት እችላለሁ አለ። ሕፃን ቂርቆስም ሊያዝዝ ጀመረ። እንዲህም አለ፣ 2 መላጫዎች ስፋታቸው 4 ክንድ የሆነ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትንም የሚያስር የሚዝቅም ሹካ ዓይንንም የሚያወልቅ አካልንም የሚበሳሳ አፍንጫንም የሚያጣምም የሚሰብር ጆሮንም የሚልጥ ሕዋሳትንም ሁሉ የሚፈታና የሚለያይ እንደ ልጓም ሆኖ ምላስንም የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ጉጠትን ጎኖቹንም የሚፈቅና የሚቆለምም አስጨናቂ የሆነ ጉልበቶችንም እና ጭኖችንም የሚሰብር ጅማቶችንም የሚቆራረጥ ስሮችንም የሚመዝ በዚህችም አስጨናቂ መሳሪያ ጅማቶችን የሚታታ
መሳሪያን ስራ አድርግ አለው። ዳግመኛም በላም አምሳል ሰፊ መቀመጫ ከናስ ስራ 3 ቀዳዳዎችን በዚያም መቀመጫ ውስጥ ቅደድ። በቁመቴም ልክ 3 ችንካሮችን ስራ። የችንካሮቹንም ራስ ከናስ አድርገ በውስጡ ከሚጠሩት ዘንድ ፈጽሞ የማይለይ ልዩ 3 ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ 2 መሳሪያ 2 መጋዞችን 2 የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጥ የተሸሸገ የሆድ ዕቃን የሚመረምር እጅን ከብረት ስራ። እኔ የጻይር ስቃይን የምሰቃይበት ይህ ነው አለ። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ 100 ሰራተኞችን ሰብስበው መስራት ጀመረ። በ40 ቀንም ጨረሰ። ከዚህ በኋላ መኮንኑ ለእስክንድሮስ ቂርቆስንና እናቱን ወደ አደባባይ ያወጧቸው ዘንድ አዘዘ። ያን ጊዜም አንደበቱ ተፈትቶ ነበርና እንዲህ አለ። ሕፃኑንና እናቱን ከሆዳቸው ጋር ራሶቻቸውን ላጯቸው፣ በላያቸውም የእሳት ፍሞችን ጨምሩ እርር ብለው እንዲቃጠሉ። ዳግመኛም 4 ችንካሮችን ከትከሻቸው እስከ ተረከዝ ድረስ እንዲተክሉበት አዘዘ። የእግዚአብሔር መልአክ መጥቶ ስቃዮቹን ሁሉ ከእርሱ አራቀ። ዳግመኛም ከጧት እስከ ማታ ከስቃይ መሳሪያዎች ውስጥ ጨምረው አበሏቸው፣ ግን ማሰቃየት ተሳናቸው። ከዚህም በኋላ ከማጥመቂያ ውስጥ ጨምረው መገዟቸውና አመድ እስኪሆኑ ከቅባትና ከጨው ጋራ በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መኮንኑ በገቡ ጊዜ እንዲህ አላቸው። በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ይህ ጫማዬ ከእግሬ ወጥቶ እንደ ቀድሞው ሕያው እንዲሆን አድርጉ። ሕፃን ቂርቆስን በጸለየ ጊዜ ያ ጫማ ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። በዚያን ሰዓት ለ11,400 ሰዎች በሬውና ፍየሉን አርደው ምሳ እንዲያደርጓቸው መኮንኑ አዘዘ። እንዲህም አለ። ይህ በቅቷቸው ከጠገቡ ከዚህም ሌላ ምግብ ካልፈለጉ የተሰራው ሁሉ እውነተኛ ነዋሪ ነው። ከዚህም በኋላ አርደው ምሳ አደረጉላቸው። ከፍየሉ ስጋ 6 እንቅብ ከበሬውም ስጋ 4 እንቅብ አተረፉ። መኮንኑም የተረፈውን ስጋ አይቶ ወደ ባሕር እንዲጥሉ ታዘዘ። መኮንኑም ቢያፍር የሕፃኑን ምላስ ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ዳግመኛም በታላቅ ጋን ውሃ አፍልተው ሕፃኑን ቂርቆስና እናቱን ኢየሉጣን ይጨምሯቸው ዘንድ አዘዘ። እናቱም አይታ ፈራች። ልጇም ወደ እግዚአብሔር በጸለየላት ጊዜ አምላካዊ ኃይልን አሳደረባትና ከልጇ ጋር ወደ ጋኑ ገባች። እንደ ውርጭም ቀዝቃዛ ሆነ። ደግሞም በውስጡ መንኮራኩር ወዳለበት የብረት ምጣድ እንዲጨምሯቸውና ስጋቸው እስኪቦጫጨቅ እንዲስቧቸው አዘዘ። የእግዚአብሔር መልአክ በሕይወት አወጣቸው። መኮንኑም እነርሱም ማሸነፍ በተሳነው ጊዜ ቸብቻቧቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚያን ጊዜ ለስም አጠራሩ ስግደት፣ ክብር፣ ምስጋና የሚገባው ጌታችን ኢየሱስ ክርስቶስ ወረደ። ሕፃን ቂርቆስንም የምትሻውን ሁሉ ለምነኝ አለው። ሕፃኑም ስጋዬ በምድር አይቀበር፣ ስሜን ለሚጠራ መታሰቢያን ለሚያደርግ ቤተ ክርስቲያንን ለሚሰራ የተጋድሎዬንም መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተ ክርስቲያኔ መባ ለሚያገባ በውስጧም ለሚጸልይ ለሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸውንም ይቀርበል። ስሜን በሚጠራበት በዚያች ቦታ የከብት እልቂት አይምጣ፣ በሰውም ላይ አባር ቸነፈር፣ በእህልም ላይ ድርቅ፣ የውሃ ማነስ አይሁን አለው። መድኃኒታችንም የለመንከኝን ሁሉ ሰጣለሁ፣ አንተም በቀኜ ትኖራለህ፣ ስጋህም ኤልያስ ባረገበት ሰረገላ ውስጥ አኖራለሁ አለው። ሕፃን ቂርቆስም በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰግነው። ከዚህም በኋላ በሌሊቱ እኩሌታ ከእናቱ ጋር አንገቱን ተቆረጠ። መድኃኒታችንም በማይጠፋ አክሊል ጋረደው። ነፍሶቻቸውንም በታላቅ ክብር ከእርሱ ጋር አሳረገ። ለእግዚአብሔር ምስጋና ይሁን። እኛንም በቂርቆስና በኢየሉጣ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። እግዚአብሔር ሲመ ረድኤቶ ለአስናኒከ ለናእስናከ አቃቤ ወሰሞ መጥበቤ ፍትወ ምግባር ቂርቆስ ወምዑዝ ገርል እምነ ከርቤ ዘተጽዕረ በምንዳቤ ወዘሐመ በጥብጣቤ ላባልከ ሰላም እቤ ሰላም ለኢየሉጣ ዘደለዋ ትለዶ ለቂርቆስ ንጹሕ ዘንጽሐ ሀሊብ የተአዶ መንፈሰ ፍርሃት ዘባቲ በብሂለ ጸሎት እንተሰደዶ ተፈቅድኑ እግዚኦ ለፍሬ ፉድፉዶ እንዘታዊ በእሳት ጉንዶ ሰላም እብል ዘምስለ ቂርቆስ ሰማይታተ እልፈ ወሚእ ወአስርተ ሚእተ ዋርባይተ አኮ ዘሞቱ ሰናየ መዊተ ሀጥአነ ምድር ዘረወሙ ዝርወተ ከመይዘረው ተኩላት
መርኤተ